ምዕራፍ 26 በረዶ በበጋ ዝናብም በመከር እንዳይገባ እንዲሁ ለሰነፍ ክብር አይገባውም። እንደሚተላለፍ ድንቢጥ ወዲያና ወዲህም እንደሚበር ጨረባ እንዲሁ ከንቱ እርግማን በማንም ላይ አይደርስም። አለንጋ ለፈረስ ልጓም ለአህያ በትርም ለሰነፍ ጀርባ ነው። አንተ ደግሞ እርሱን እንዳትመስል ለሰነፍ እንደ ስንፍናው አትመልስለት። ለራሱ ጠቢብ የሆነ እንዳይመስለው ለሰነፍ እንደ ስንፍናው መልስለት። በሰነፍ መልእክተኛ እጅ ነገርን የሚልክ እግሮቹን ይቆርጣል፣ ግፍንም ይጠጣል። እንደሚንጠለጠሉ የአንካሳ እግሮች እንዲሁም ምሳሌ በሰነፎች አፍ ነው። ለሰነፍ ክብርን የሚሰጥ ድንጋይን በወንጭፍ እንደሚያስር ነው። እሾህ በስካር እጅ እንደሚሰካ እንዲሁ ምሳሌ በሰነፎች አፍ ነው። ዋና ሠራተኛ ሁሉን ነገር ይሠራል፣ ሰነፍን የሚቀጥር ግን መንገድ አላፊውን እንደሚቀጥር ነው። ወደ ጥፋቱ እንደሚመለስ ውሻ ስንፍናውን የሚደግም ሰው እንዲሁ ነው። ለራሱ ጠቢብ የሆነ የሚመስለውን ሰው አየኸውን? ከእርሱ ይልቅ ለሰነፍ ተስፋ አለው። ታካች ሰው አንበሳ በመንገድ አለ፣ አንበሳ በጎዳና አለ ይላል። ሳንቃ በማጠፊያው ላይ እንደሚዞር እንዲሁ ታካች ሰው በአልጋው ላይ ይመላለሳል። ታካች ሰው እጁን ወደ ወጭት ያጠልቃል፣ ወደ አፉም ይመልሳት ዘንድ ለእርሱ ድካም ነው። ታካች ሰው በጥበብ ከሚመልሱ ከ7 ሰዎች ይልቅ ለራሱ ጠቢብ የሆነ ይመስለዋል። አልፎ በሌላው ጥል የሚደባለቅ ውሻን በጅራቱ እንደሚይዝ ነው። ትንታግንና ፍላጻን ሞትንም እንደሚወረውር እንደ እብድ ሰው ባልንጀራውን የሚያታልል በጨዋታ አደረግሁት የሚል ሰውም እንዲሁ ነው። እንጨት ባለቀ ጊዜ እሳት ይጠፋል፣ ጆሮ ጠቢ በሌለበትም ዘንድ ጠብ ጸጥ ይላል። ከሰል ፍምን እንጨትም እሳትን እንዲያበዛ እንዲሁ ቁጡ ሰው ጠብን ያበዛል። የጆሮ ጠቢ ቃል እንደ ጣፋጭ መብል ነው፣ እርሱም እስከ ሆድ ጉርጆች ድረስ ይወርዳል። ክፋት በልቡ ሳለ ፍቅርን የሚናገር ከንፈር በብር ዝገት እንደ ተለበጠ የሸክላ ዕቃ ነው። ጠላት በከንፈሩ ተስፋ ይሰጣል፣ በልቡ ግን ተንኰልን ያኖራል። በልቡ 7 ርኵሰት አለበትና በቃሉ አሳምሮ ቢናገርህ አትመነው። ጠላትነቱን በተንኰል የሚሸሽግ ክፋቱ በጉባኤ መካከል ይገለጣል። ጉድጓድን የሚምስ ይወድቅበታል፣ ድንጋይንም የሚያንከባልል ይገለበጥበታል። ሐሰተኛ ምላስ ያቆሰላቸውን ሰዎች ይጠላል፣ ልዝብ አፍም ጥፋትን ያመጣል። ምዕራፍ 27 ቀን የሚያመጣውን ምን እንደሆነ አታውቅምና ነገ በሚሆነው አትመካ። ሌላ ያመስግንህ እንጂ አፍህ አይደለም፣ ባዕድ ሰው እንጂ ከንፈርህ አይደለም። ድንጋይ ከባድ ነው፣ አሸዋም ሸክሙ ጽኑ ነው። ከሁለቱ ግን የሰነፍ ቁጣ ይከብዳል። ቁጣ ምሕረት የሌለው ነው፣ መዓትም እንደ ጎርፍ ነው። በቅንዓት ፊት ግን ማን ይቆማል? የተገለጠ ዘለፋ ከተሰወረ ፍቅር ይሻላል። የወዳጅ ማቁሰል የታመነ ነው፣ የጠላት መሳም ግን የበዛ ነው። የጠገበች ነፍስ የማር ወለላ ትረግጣለች፣ ለተራበች ነፍስ ግን የመረረ ነገር ሁሉ ይጣፍጣታል። ስፍራውን የሚተው ሰው ቤቱን ትቶ እንደሚበር ወፍ ነው። ሽቱና ዕጣን ልብን ደስ ያሰኛሉ፣ እንዲሁ ነፍስ በወዳጅ ምክር ደስ ይላታል። ወዳጅህንና የአባትህን ወዳጅ አትተው፣ በመከራህም ቀን ወደ ወንድምህ ቤት አትግባ። የቀረበ ወዳጅ ከራቀ ወንድም ይሻላል። ልጄ ሆይ ጠቢብ ሁን፣ ልቤንም ደስ አሰኘው፣ ለሚሰድቡኝ መልስ መስጠት ይቻለኝ ዘንድ። ብልህ ሰው ክፉን አይቶ ይሸሸጋል፣ አላዋቂዎች ግን አልፈው ይጎዳሉ። ለማያውቀው ከተዋሰ ሰው ልብሱን ውሰድ፣ ለእንግዳ የተዋሰውንም እርሱን አግተው። ባልንጀራውን በታላቅ ቃል ማለዳ የሚባርክ ሰው እንደሚራገም ያህል ነው፣
በዝናብ ቀን የሚያንጠባጥብ ቤትና ጠበኛ ሴት አንድ ናቸው። እርሷንም መከልከል ነፋስን መከልከልና ዘይትን በቀኝ እጅ መጨበጥ ነው። ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል። በለሱን የጠበቀ ፍሬዋን ይበላል፣ ጌታውንም የሚጠብቅ ይከብራል። ፊት በውሃ ላይ ለፊት እንደሚታይ እንዲሁ የሰው ልብ ለሰው ይታያል። ሲኦልና ጥፋት እንዳይጠግቡ እንዲሁ የሰው ዓይን አይጠግብም። ብር በከውር ወርቅም በማቅለጫ ይፈተናል፣ ሰውም በሚያመሰግኑት ሰዎች አፍ ይፈተናል። ሰነፍን በሙቀጫ ውስጥ ከእህል ጋር በዘነዘና ብትወቅጠው ስንፍናው ከእርሱ አይርቅም። የበጎችህን መልክ አስተውለህ እወቅ፣ በከብቶችህም ላይ ልብህን አኑር። ባለጠግነት ለዘላለም አይኖርምና ዘውድም ለትውልድ ሁሉ አይጸናምና። ደረቅ ሳር በታጨደ ጊዜ፣ አዲስ ለምለም በታየ ጊዜ፣ ከተራራውም ቡቃያ በተሰበሰበ ጊዜ በጎች ለልብስህ ፍየሎችም የእርሻ ዋጋ ይሆናሉ። ለሲሳይህ ለቤተሰቦችህም ሲሳይ ለገረዶችህም ምግብ የፍየል ወተት ይበቃል። ምዕራፍ 28 ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል። ስለ አገሪቱ ዓመፀኝነት አለቆቿ ብዙ ሆኑ፣ በአስተዋይና በአዋቂ ሰው ግን ዘመኗ ይረዝማል። ድሆችን የሚያስጨንቅ ምስኪን ሰው እህልን እንደሚያጠፋ እንደ ዶፍ ዝናብ ነው። ሕግን የሚተዉ ሰዎች ኃጥአንን ያመሰግናሉ፣ ሕግ ጠባቂዎች ግን ይጠሏቸዋል። ክፉዎች ሰዎች ፍርድን አያስተውሉም፣ እግዚአብሔርን የሚሹ ግን ሁሉን ያስተውላሉ። በጠማማ መንገድ ከሚሄድ ባለጠጋ ያለ ነውር የሚሄድ ድሃ ይሻላል። ሕግን የሚጠብቅ አስተዋይ ልጅ ነው፣ ምናምንቴዎችን የሚከተል ግን አባቱን ያሳፍራል። በአራጣ ብዛትና በቅሚያ ሀብቱን የሚያበዛ ለድሃ ለሚራራ ያከማችለታል። ሕግን ከመስማት ጆሮውን የሚመልስ ጸሎቱ አስጸያፊ ናት። ቅኖችን በክፉ መንገድ የሚያስት እርሱ ወደ ጉድጓዱ ይወድቃል። ፍጹማን ግን መልካም ነገርን ይወርሳሉ። ባለጠጋ ሰው ለራሱ ጠቢብ የሆነ ይመስለዋል፣ አስተዋይ ድሃ ግን ይመረምረዋል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ፣ ኃጥአን ከፍ ከፍ ባሉ ጊዜ ግን ሰው ይሸሸጋል። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። ሁል ጊዜ የሚፈራ ሰው ምስጉን ነው፣ ልቡን የሚያጸና ግን በክፉ ላይ ይወድቃል። በድሃ ሕዝብ ላይ የሚገዛ ክፉ መኮንን እንደሚያገሳ አንበሳና እንደ ተራበ ድብ ነው። አእምሮ የጎደለው መኮንን ትልቅ ግፈኛ ነው፣ ግፍን የሚጠላ ግን ብዙ ዘመን ይኖራል። የሰው ደም ያለበት ሰው እስከ ጉድጓድ ይሸሻል፣ ማንም አያስጠጋውም። በቅንነት የሚሄድ ይድናል፣ በጠማምነት የሚሄድ ግን ወዲያው ይወድቃል። ምድሩን የሚያርስ እንጀራ ይጠግባል፣ ምናምንቴዎችን የሚከተል ግን ድህነት ይሞላበታል። የታመነ ሰው እጅግ ይባረካል፣ ባለጠጋ ለመሆን የሚቸኩል ግን ሳይቀጣ አይቀርም። ማድላት በቁራሽ እንጀራ መበደል መልካም አይደለም። ምቀኛ ሰው ባለጠጋ ለመሆን ይቸኩላል፣ ችጋርም እንደሚመጣበት አያውቅም። ምላሱን ከሚያጣፍጥ ይልቅ ሰውን የሚገስጽ በኋላ ሞገስ ያገኛል። ከአባቱና ከእናቱ የሚሰርቅ ኃጢአትን አልሠራሁም የሚልም የአጥፊ ባልንጀራ ነው። የሚጎመጅ ሰው ክርክርን ያነሳሳል፣ በእግዚአብሔር የሚታመን ግን ይጠግባል። በገዛ ልቡ የሚታመን ሰው ሰነፍ ነው፣ በጥበብ የሚሄድ ግን ይድናል። ለድሃ የሚሰጥ አያጣም፣ ዓይኖቹን የሚጨፍን ግን እጅግ ይረገማል። ኃጥአን በተነሱ ጊዜ ሰዎች ይሸሸጋሉ፣ እነርሱ በጠፉ ጊዜ ግን ጻድቃን ይበዛሉ። ምዕራፍ 29 ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም።
ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል፣ ኃጥአን በሰለጠኑ ጊዜ ግን ሕዝብ ያለቅሳል። ጥበብን የወደደ ሰው አባቱን ደስ ያሰኛል፣ ጋለሞቶችን የሚከተል ግን ሀብቱን ያጠፋል። ንጉሥ በፍርድ አገሩን ያጸናል፣ መማለጃ የሚወድ ግን ያፈርሰዋል። ወዳጁን በለዘበ ቃል የሚናገር ሰው ለእግሩ መርበብን ይዘረጋል። በክፉ ሰው ዓመፃ ወጥመድ ይገኛል፣ ጻድቅ ግን ደስ ይለዋል እልልም ይላል። ጻድቅ የድሆችን ፍርድ ይመለከታል፣ ኃጥእ ግን ዕውቀትን አያስተውልም። ፌዘኞች ከተማቸውን ያቃጥላሉ፣ ጠቢባን ግን ቁጣን ይመልሳሉ። ጠቢብ ከሰነፍ ጋር ቢጣላ ሰነፉ ወይም ይቆጣል ወይም ይስቃል፣ እረፍትም የለም። ደምን ለማፍሰስ የሚሹ ሰዎች ፍጹሙን ሰው ይጠላሉ፣ ደግሞም የቅኑን ሰው ነፍስ ይሻሉ። ሰነፍ ሰው ቁጣውን ሁሉ ያወጣል፣ ጠቢብ ግን በውስጡ ያስቀረዋል። መኮንን ሐሰተኛ ነገርን ቢያዳምጥ ከእርሱ በታች ያሉት ሁሉ ዓመፀኞች ይሆናሉ። ድሃና ግፈኛ ተገናኙ፣ እግዚአብሔር የሁለቱንም ዓይን ያበራል። ለድሃ በእውነት የሚፈርድ ንጉሥ ዙፋኑ ለዘላለም ይጸናል። በትርና ተግሣጽ ጥበብን ይሰጣሉ፣ ያልተቀጣ ብላቴና ግን እናቱን ያሳፍራል። ኃጥአን ሲበዙ ኃጢአት ትበዛለች፣ ጻድቃን ግን ውድቀታቸውን ያያሉ። ልጅህን ቅጣ ዕረፍትንም ይሰጥሃል፣ ለነፍስህም ተድላን ይሰጣታል። ራእይ ባይኖር ሕዝብ መረን ይሆናል፣ ሕግን የሚጠብቅ ግን የተመሰገነ ነው። ባሪያ በቃል አይገሰጽም፣ ቢያስተውል እንኳ አይመልስምና። በቃሉ የሚቸኩለውን ሰው ብታይ ከእርሱ ይልቅ ለሰነፍ ተስፋ አለው። ባሪያውን ከሕፃንነቱ ጀምሮ በማቀማጠል የሚያሳድግ የኋላ ኋላ እንደ ጌታ ያደርገዋል። ቁጡ ሰው ክርክርን ያነሳሳል፣ ወፈፍተኛ ሰውም ኃጢአትን ያበዛል። ሰውን ትዕቢቱ ያዋርደዋል፣ መንፈሱን የሚያዋርድ ግን ክብርን ይቀበላል። ከሌባ ጋር የሚካፈል ነፍሱን ይጠላል፣ መርገምን ይሰማል፣ ነገር ግን ምንም አይገልጥም። ሰውን መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን እርሱ ይጠበቃል። ብዙ ሰዎች የሹምን ፊት ይሻሉ፣ የሰው ፍርድ ግን ከእግዚአብሔር ዘንድ ነው። ኃጢአተኛ በጻድቃን ዘንድ አስጸያፊ ነው፣ በቀና መንገድ የሚሄደውም በኃጥአን ዘንድ አስጸያፊ ነው። ምዕራፍ 30 የማሳ አገር ሰው የያቄ ልጅ የአጉር ቃል። ሰውየው ለኢቲኤልና ለኡካል እንደዚህ ይናገራል። እኔ በእውነት ከሰው ሁሉ ይልቅ ደንቆሮ ነኝ፣ የሰውም ማስተዋል የለብኝም። ጥበብንም አልተማርሁም፣ ቅዱስንም አላወቅሁትም። ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆን ስሙ ማን? የልጁስ ስም ማን ነው? የእግዚአብሔር ቃል ሁሉ ተፈትናለች፣ እርሱ ለሚታመኑት ጋሻ ነው። እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። ሁለትን ነገር ካንተ ሻለሁ፣ ሳልሞትም አትከልክለኝ። ከንቱነትና ሐሰተኝነትን ከእኔ አርቃቸው፣ ድህነትንና ባለጠግነትን አትስጠኝ። ነገር ግን የሚያስፈልገኝን እንጀራ ስጠኝ፣ እንዳልጠግብ እንዳልክድህም እግዚአብሔርስ ማን ነው እንዳልል፣ ድሃም እንዳልሆን እንዳልሰርቅም፣ በአምላኬም ስም በሐሰት እንዳልምል። እንዳይሰድብህ በደለኛም እንዳትሆን ባሪያን በጌታው ፊት አትማ። አባቱን የሚረግም እናቱንም የማይባርክ ትውልድ አለ። ለራሱ ንጹሕ የሆነ የሚመስለው ከርኩሰቱ ያልጠራ ትውልድ አለ። ከፍ ከፍ ያሉ ዓይኖች ያሉት ሽፋሽፍቶቹም ወደ ላይ የሚያዩ ትውልድ አለ። ድሆችን ከምድር ላይ
ችግረኞችንም ከሰው መካከል ያጠፋና ይጨርስ ዘንድ ጥርሶቹ ሰይፍ መንጋጎቹም ካራ የሆኑ ትውልድ አለ። አልቅት ስጠን ስጠን የሚሉ 2 ሴቶች ልጆች አሉት። 3ቱ የማይጠግቡ 4ቱም በቃን የማይሉ ናቸው። እነርሱም ሲኦልና የማትወልድ ማኅፀን፣ ውሃ የማትጠግብ ምድርና በቃኝ የማትል እሳት ናቸው። በአባቷ የምታላግጥን የእናቷንም ትእዛዝ የምትንቅን ዓይን በሸለቆ ቁራዎች ይጐጠጕጧታል፣ አሞራዎችም ይበሏታል። 3 ነገር ይገርመኛል፣ 4ተኛውንም ከቶ አላስተውለውም። እነርሱም የንስር መንገድ በሰማይ፣ የእባብ መንገድ በድንጋይ ላይ፣ የመርከብ መንገድ በባሕር ላይ፣ የሰውም መንገድ ከቆንጆ ጋር ናቸው። እንዲሁ በልታ አፏን የምታብስ አንዳች ክፉ ነገር አላደረግሁም የምትልም የአመንዝራ ሴት መንገድ ናት። በ3 ነገር ምድር ትናወጣለች፣ 4ተኛውንም ትሸከም ዘንድ አይቻላትም። ባሪያ በነገሠ ጊዜ፣ ሰነፍም እንጀራ በጠገበ ጊዜ፣ የተጠላች ሴት ባል ባገኘች ጊዜ፣ ሴት ባሪያም እመቤቷን በወረሰች ጊዜ። በምድር ላይ 4 ጥቃቅን ፍጥረቶች አሉ፣ እነርሱ ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ሕዝቦች ናቸው፣ ነገር ግን በበጋ መኗቸውን ይሰበስባሉ። ሽኮኮች ያልበረቱ ሕዝቦች ናቸው፣ ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣዎች ንጉሥ የላቸውም፣ ሁላቸው ግን በመልካም ሥርዓት ይሄዳሉ። እንሽላሊት በእጅ ይያዛል፣ በነገሥታት ግቢ ግን ይኖራል። መልካም አረማመድን የሚራመዱ 3 ፍጥረቶች አሉ፣ 4ተኛውም መልካም አካሄድን ይሄዳል። የአንበሳ ደቦል ከእንስሳ ሁሉ የሚበረታ የማይመለስ እንስሳንም የማይፈራ፣ በእንስቶች መካከል በድፍረት የሚራመድ አውራ ዶሮ፣ መንጋን የሚመራ አውራ ፍየል፣ በሕዝብ ፊት በግልጥ የሚናገር ንጉሥ። ከፍ ከፍ ስትል ስንፍናን ያደረግህ እንደሆነ ክፉም ያሰብህ እንደሆነ እጅህን በአፍህ ላይ ጫን። ወተት መግፋት ቅቤን ያወጣል፣ አፍንጫንም መጭመቅ ደምን ያወጣል። እንዲሁም ቁጣን መጎተት ጠብን ያወጣል። ምዕራፍ 31 እናቱ እርሱን ያስተማረችበት የማሳ ንጉሥ የልሙኤል ቃል። ልጄ ሆይ ምንድን ነው? የሆዴ ልጅ ሆይ ምንድን ነው? የስዕለቴ ልጅ ሆይ ምንድን ነው? ጉልበትህን ለሴቶች አትስጥ፣ መንገድህንም ነገሥታትን ለሚያጠፉ። ለነገሥታት አይገባም፣ ልሙኤል ሆይ ነገሥታት የወይን ጠጅ ይጠጡ ዘንድ አይገባም። መሳፍንትም ብርቱ መጠጥ ወዴት ነው ይሉ ዘንድ እንዳይጠጡና ሕግን እንዳይረሱ የድሃ ልጆችንም ፍርድ እንዳያጎድሉ ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረውም የወይን ጠጅ ስጡት። ይጠጣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ። አፍህን ስለ ዲዳው ክፈት፣ ተስፋ ስለሌላቸውም ሁሉ ተፋረድ። አፍህን ክፈት፣ በእውነትም ፍረድ፣ ለድሃና ለምስኪን ፍረድ። ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎድልበትም። ዕድሜዋን ሙሉ መልካም ታደርግለታለች፣ ክፉም አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሠራለች። እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሳለች፣ ለቤቷም ሰዎች ምግባቸውን ለገረዶቿም ተግባራቸውን ትሰጣለች። እርሻንም ተመልክታ ትገዛለች፣ ከእጇም ፍሬ ወይን ትተክላለች። ወገቧን በኃይል ትታጠቃለች፣ ክንዷንም ታበረታለች። ንግዷ መልካም እንደሆነ ትመለከታለች፣ መብራቷ በሌሊት አይጠፋም። እጇን ወደ አመልማሎ ትዘረጋለች፣ ጣቶቿም እንዝርትን ይይዛሉ።
እጇን ወደ ድሃ ትዘረጋለች፣ ወደ ችግረኛም እጇን ትሰዳለች። ለቤቷ ሰዎች ከበረዶ ብርድ የተነሳ አትፈራም፣ የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸውና። ለራሷም ግብረ መርፌ ስጋጃ ትሰራለች፣ ጥሩ በፍታና ቀይ ግምጃ ትለብሳለች። ባሏ በአገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበር የታወቀ ይሆናል። የበፍታ ቀሚስ እየሰራች ትሸጣለች፣ ለነጋዴም ድግ ትሸጣለች። ብርታትና ከበሬታ ልብሷ ነው፣ በኋላም ዘመን ላይ ትስቃለች። አፏን በጥበብ ትከፍታለች፣ የርኅራኄም ሕግ በምላሷ አለ። የቤቷን ሰዎች አካሄድ በደህና ትመለከታለች፣ የሐኬትንም እንጀራ አትበላም። ልጆቿ ይነሳሉ፣ ምስጋናዋንም ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇ ፍሬ ስጧት፣ ሥራዎቿም በሸንጎ ያመስግኗት።